ጭንቅላቴ ነው ነገር መታይ መሰለኝ በጣም የመርሳት ችግር አጋጥሞኛል። ታውቂያለሽ ግን በጣም ብዙ ባለጌ ሰው አውቃለሁ። በአንቺ ልክ ግን እስካሁን ድረስ አላየሁም። ይዙ ሌላ ጊዜ እኮ ብትናደድ ነገሮችን እንዴት ማስተካከል እንዳለብን ነበር የምታስበው። ነበር ነው። ቆይ ገና ደህና ከመሆንሽ ልጅቷ ላይ እንዴት ነው አይንሽን ይጣልሽው? ይዙ ግን ታውቀዋል። ለሷ ብለህ እኮ እየተናገርከኝ ነው። አይደለም ለሷ ለራሴን ብዬ እንደማልናገርሽ በደንብ አድርገሽ ታውቂዋለሽ። እሱ ድሮ ነው ድሮ። እባክሽ ትንሿ 5 ደቂቃ ብቻ ነው ካንቺ የምፈልገው። ቆይ ምን አስበሽ ነው በዚህ ልክ እንድንሄድ የፈለግሽው? አረ ምንም አልፈለኩም። እንድናወራና ለትውስታሽ የሚረዳሽ ነገር ብቻ ነው ማደርግልሽ። ለኔ አስበሽ ከሆነ አታስጨንቂ። ይቅርታ በጣም አስጨነቅኩሽ እንዴ? በቃ እሺ እንገናኛለን። ምንድን ነው የምትልሽ? የሆነ ቦታ ልሰድሽ እኮ ነው የምትለኝ። የት ነው ቦታ? እኔ እንጃ እሱ እንኳን አላውቅም። እች ደግሞ በስራ ተጠይቄትም እንዴ እኖ ቤት አለች? አይ የለችም፣ ጠዋት ነው የመጣችው። አየሽ አይደለ? እሷ ጋር ልትወስድሽ እኮ ነው። አዩ የትንሿን አለማስታወስ ደካማ ጎኗን ተጠቅማ ትዳሯን አፈረሰችው። መቅዲና እነ አብርሽ ትንሿን ልታስታውስ ያግዛታል ያሉትን መንገዶች ቢፈልጉም ግን ደግሞ ትንሿን ማግኘት ለነሱ ቀላል አልሆነላቸውም። ቀድማ ወሬዎችን አጣርታ መጣ ትንሿን እንዲያገኟት በተለያየ ነገር ስለምታስፈራራ፣ በዛ ላይ ደግሞ አዩ አንቺ ራስሽን ከፎቅ ላይ ልትፈጠፍጪ ነበር፣ በዛ ምክንያት እንደዚህ ነው ውስጣሽን ያጣሽው። በዛ ላይ ደግሞ ይሄ እንዲፈጠር ያደረጉት ኢዛናና እኑ ናቸው። እነሱ አንድ ላይ ሆነው ስታገኝ ነው ራስሽን መቆጣጠር አቅቶሽ ይህን ውሳኔ ወሰንሽ ብላታለች። ይህንኑ ለኢዛና ማን እንደነገራት ሳትናገር ግን ደግሞ ራሷን እንድታጠፋ ይገፋፋት የነበረውና የህይወቷ መመሰቃቀል እንደሆነ ለዚህ ውሳኔ ያደረሳት ተናግራለች። አንተ ከኑ ጋር ያለህ ግንኙነት ምንድነው? እኔስ ራሴን ላጠፋ የሞከርኩት በሷ ምክንያት አይደል? ጠላትን እንዴት ወዳጅ አድርገህ ትይዛለህ ብላ አለመግባባት ተፈጥሯል። መቅዲ እጅግ በጣም አዝናለች። ልቧም ተሰብሯል። መለሎም ከነ መቅዲ ጎን ቆማ ጠላትነታችንን ትተን አሁን ላይ ለትንሿ መተጋገዝ አለብን የሚል ሀሳብ አንጥታ ነበር። ጌዲዮን እነ ጆሲ ያሉበትን መንገድ ሊመራቸው እንደሚችልም ተናግራለች። በዛ ላይ ደግሞ ቡቻ ዘበኛ መስሎ ሽማግሌ ሆኖ ኢዛናን በሲስተም ስንት ጊዜ ሲመላለስ መልሶታል። ግን ደግሞ ኢዛና እኔ ራሴ ሆኜ ተረጋግቼ መኖር የምችለው እነሱን አግቼ ውሳኔ ስወስን ብቻ ነው፣ ከዛ ውጭ ግን ስራም አልሰራም ምንም ነገር አላደርግም ብሎ አምሯል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ያንን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ትንሿ ካለችበት ሁኔታ የተነሳ እንግዲህ የቅርብ ጊዜ ትውስታዎቿን ስለሆነ ያጣችው መቅዲን የምታስታውሳት ወይም ያስቀመጠቻት በድሮ በዛ ክፋት ሚዛኗ ላይ ነው። እየተለሳለሰች የምትነድፈውን እባብ ወዳጅ አድርጋ ተቀብላለች። አሁን ላይ ግን ለሷ ብላ ስንት ዋጋ መታሰርን፣ መገረፍን ብዙ ዋጋ የከፈለችውን መቅዲን ደግሞ ጠላት አድርጋ ይዛታለች። መቅዲ በትንሿ ልብ ውስጥ ጠላት ሆና መታወቋ እጅግ በጣም ልቧን ሰብሮታል፣ ከፍቷታልም፣ አዝናለች። አዩ ጓደኛ መስላ እንወድሽ ፍቅሬ፣ እህቴ፣ እናትዬ እያለች ከሷ ጋር ስትሰባት ትውልና ግን ደግሞ ከትምህርት ቤት ዙሪያ ስትውል በትንሿ አለማስታወስ መቻል ሞት ስትይዝና ስትሳለቅ ትውላለች። ይህን የሰማችው መቅዲ አላስችል ቢላት ካዩ ጋር ተደባድባለች። ሁሉም ልጆች የጠሉት በሷ ነበር። አንቺ እንዴት ህሊና ቢኖርሽ አንድ ማስታወስ በማትችል እህት እንደዚህ ትወኛለሽ? ይሄ አንቺ ራስሽ ማስታወስ እንደማትችልና ህሊና እንደሌለሽ የሚያሳይ ተግባርሽ ነው። ይህን ካንቺ አልጠብቅም ብለው ሁሉም አዝነውባታል። ግን ደግሞ አዩ አሁንም ቢሆን ስራዋን ከመስራት ማንም አላስቆማትም። ሁላቸውም እንግዲህ አንድ መንገድን መርጠዋል። ትንሿን ልታስታውስ ይረዳታል ብሎ ዶክተር የመከራቸውን እያንዳንዱን ነገር ለመተግበር እነሱ ዝግጁ ቢሆኑም ግን ደግሞ ትንሿን ማግኘት ለነሱ ቀላል አይደለም። ኢዛና አሁን ላይ ያለበት ሁኔታ ጥሩ አይደለም። በዛ ላይ ትንሿ ይህን ባህሪህን እኔ ከዚህ በፊት አላውቀውም፣ ባህሪ ተቀይሮብኛል፣ ለኔ ያለ ስሜት ቀዝቅዟል፣ እኔ ላይ መበሳጨት መጮህን ትመርጣለህ፣ እኔን ግን ትንከባከባታለህ፣ ውቤት አታሳያትም፣ እሷ ላይ አስጮህባትም፣ የምትጮኸውም ሆነ የምታመናጭቀኝ እኔን ብቻ ነው፣ ጥፋቴ ምንድን ነው? በዛ ላይ ደግሞ ልሞት የነበረው በሷ ምክንያት ነው አይደል ብላለች። ምን ማለት ነው ብሎ ነበር። አይ ወድ ነው ግን ደግሞ ይሄንን ማንነትን ስለማላውቀው እባክህ እያለች ነው። ኢዛና እባክሽ ነገሮችን አግቻቸው እስከማስተካከል ብሏል።
እንዴ ምንድነው የምታስተካክለው እያለችው ነበር። እሱም ይህን ነግሬያት የበለጠ ከማስጨነቃት ብሎ ይሁን የማስተካክለው ነገር አለኝ ብዬ ነው ለማስታወስ የሚያግዙሽ ነገሮች እያለ ነበር። እናም ይሄንን ቀለበት አንተ እንዳረክልኝ ነገረችኝ ብለዋለች። ኢዛና እጅግ በጣም ልቦ የተሰበረው ደግሞ ይህን ቀን ማስታወስ አለመቻሏ ነው። ይህ ቀን እጅግ በጣም ውብና ደማቅ ቀን ነበር፣ ግን ደግሞ እሱን እንደሆነ አታስታውሰውም። እና እሺ በቃ እሱ ምንም የምታስታውሸው ነገር የለም እስከ ድረስ ነው የምታስታውሸው እንዲነግርሽ ብሏን ነበር። እሷ የምታስታውሰው የቀለበት ፕሮግራም ኖሯቸው በዛ ቀን ጆሲና መቅዲ እንዲያገቷት እሱን ቀን እንደምታስታውስ ተናግራለች። ከዛ ውጭ ግን የምታስታውሰው ምንም ነገር እንደሌለ ይህንንም ቢሆን እኑ ስለነገረቻት እንጂ እሷ ምንም ነገር እንደማታውቅ ተናግራለች ማለት ነው። በዚህ ጊዜ ኢዛና ይህማ ከየት ጀምሬ እንደምነግርሽ አላውቅም፣ ግን ቢሆንም አሁን ተነስተን ቁርስ እንብላና ትንሽ ርቦኛል፣ እያንዳንዱ ነገር እንድታስታውሽ የሚያደርግሽን ነገር ሁሉ አስታውስሻለሁ እነግርሻለሁ ብሏታል። እሷም እሺ በቃ እንነሳና እኔ ቁርስ ልስራ አንተ ተነስ ብለው ነበር። እሱም እኔ ቁርስ ሰርታለን ሄዳለች ባለች ጊዜ ወዲያው ነበር ፊቱ ያልተቀያየረው። እንዴ ምን ማለት ነው? እኔ እያለሁ እንዴት እሷ ትሰራለች? ሰርታልሃለች ለምንድን ነው የሰራችልህ ቁርስ ብላ ተቆጥታለች። ኢዛና በጣም ተደናግጧል። ምክንያቱም ይሄ ባህሪ የትንሿ ባህሪ አይደለም። ትንሿ እንግዲህ እርጉዝ መሆኗንም አታውቅም፣ ልጅ እንደነበራትም አታውቅም፣ ምን እንደተፈጠረም አታውቅም። ትንሿ ምን እያመነች ያለችው ራሷን ለማጥፋት በፍቅር ልትፈጠፈጥ እንደነበረ፣ የዚህ ምክንያቱ ደግሞ ኢዛናና እንደሆኑ ለትማማች ነን ብለው ፍቅረኛሞች ነው አንድ ቤት ይኖሩ እንደነበረ የተነገራትም በሙሉ እንደ ጅል ወረቀት እንዴት አድርጋ ይዛለች። ግን ደግሞ ሚስጥሩን ምን እንዳላት አልተናገረችም። ስራዋን እየሰራች ነው። የነ ጆሲ ፕላን ቢ እየተሳካላቸው ያለ ይመስላል። ምክንያቱም ከጓደኞቿ በሙሉ እንድትርቅ አድርጋ አስፈራርታታለች። በትምህርት ቤት ዙሪያ ተደባድበውላ ስንት ዋጋ የከፈሉትን እነ መቅዲ አሁን ምን ማድረግ ነው ያለብን እያሉ ነው። መቅዲ ከእሷ አይን ጀግንነት መንጨራጨር እንደማይወጣ ሁሉ አሁን ግን ከእሷ አይኖች እንባ መፍሰስ ጀምረዋል። ምክንያቱም የትንሿ ነገር እጅግ በጣም አሳስቧታል። በትንሿ መረሳቷ ከምንም በላይ አምኖ መቀበል ከብዷታል። እናም እንግዲህ በዚህን ጊዜ ከኑ ጋር ከተደባደቡ በኋላ መለሎም ከመቅዲ ጎን ወጣ። እባክሽ ስላሳዘንሽ ነው ብቻሽን ስለቀመስ ትላት። እኔ ማንም የሚያዝንልኝ የለም እንዲታዘንልኝም አልፈልግም ወግጅልኝ ብላት ነበር። ተይ እባክሽ በዚህ ሰዓት አንድ መሆናችን ለትንሿ ማስታወስ ምናልባት መፍትሄ ልናገኝ እንችላለን እባክሽ ብላት ከጎኗ ተቀምጣ ነበር። እነ ጆሲ መገኘት አለመገኘታቸውን በጠየቀቻት ጊዜ እነሱ ሊገኙ ኖሮማ እኔ እንደዚህ አልሆንም ነበር፣ ምክንያቱም ዋጋቸውን ከሰጠኋቸው ይበርቱልኝ ነበር ብላለች መቅዲ። መለሎም እንግዲህ እነ ጆሲ ያሉበትን ምናልባት በጌዲዮን በኩል ልናገኝ እንችላለን እያለቻት ነው። ጌዲዮን የሚያውቀው ነገር አለ ወይ ብላ በጠየቀች ጊዜ ጌዲዮን የሆነ ጊዜ ከዚህ ሰው ጋር አግኝቼዋለሁ ብላ የገመተችውን ተናግራለች። ያም ምንድነው በተደጋጋሚ ጆሲና አጠገቧ ሌላ ሰው ብላለች። እሱም ብቻ ነው ስሙን ስለማታውቀው ማለት ነው። እና ቦቻና ጆሲ እንዲሁም ደግሞ ጌዲዮን ሲከራከሩ ብዙ ጊዜ አንድ ላይ ቆመው አግኝቻቸዋለሁ። ስለዚህ እሱን ብንከተል ደግሞ ምናልባት እነሱ ያሉበትን ለማወቅ ይጠቅመን ይሆናል የሚል ሀሳብ አምጥታለች። መለሎ እንደሷው መለል ያለ ሀሳብ አስተያየት ይዛ መጥታለች ማለት ነው። መቅዲ በዚህ ሀሳብ የደገፈችው ትመስላለች። እስከ ዛሬ ድረስ እንድታላስታውስኩትም ብላ ራሷን መውቀስ ጀምራለች። አሁንም ቢሆን ጥላቻችንን አንድ ከሆነ ብዙ ፍንጮችን ልናገኝ እንችላለን። እናም አሁን እንዴት እናድርግ በተባለ ጊዜ ጌዲዮን ጋር ያለሽን ጦርነት ተይና በፍቅር ቅረቢ ብላት ነበር መለሎ ይህንን ማድረግ እንደማትችል ተናግራለች። ምክንያቱም እነሱ አንድም ቀን ቢሆን ተስማምተው እንደማያውቁ ሁልጊዜም ንትርክ እንደሆነ ተናግራለች ማለት ነው። ከዚህ ሁሉ አንቺ ፍቅር ብትቀርብ ከኔ የተሻለ ውጤታማ ትሆኛለች ብላታለች። መቅዲም እንዴት አድርጌ ነው ሊቀርበው የምችለው ስትል በእኑ በኩል የምወዳት ልጅ እናንተ ጋር አለች አይደል፣ በእሷ በኩል መቅረብ ትችላለች ስትል መቅዲ ወዲያው የሆነ ሀሳብ መጥቶላታል። ያም ምንድነው ለአቤልና ለኑ እንዴት ተለያዩ በጌዲዮን ፊት ለፊት ማውራት። ይሄ ደግሞ ለጌዲዮን ትልቅ መነጋገር ይሆናል። ጌዲዮን ሀሳቡ ተመሳስሏል። የእውነት ተለያዩ
በቃ እኔ በደካማ ጎኗ ገብቼ እኔ አረጋታለሁ የሚል ጥርጣሬ ተፈጥሯል። መቅዲ መርዟን በተን አድርጋ ነው የወጣችው። ግን ደግሞ ባዩ አራጋቢነት ነገሩ ብሏል። በዚህም ጊዜ ማርኮን ተው ተረጋጋ፣ መቅዲ አለመግባባት ተፈጠረ ነው እንጂ ተለያዩ አላለችም። በዚህ የተነሳ ትልቅ ጭቅጭቅ ተፈጥሯል። ማርኮንም እኔ ላንተ ለራስ ብዬ ነው እንጂ ከኔ የተሻለማ ሌላ አማራጭ ታገኘ ብሎ ተናዶ ጥሎት ወጥቷል። አዩ ከፋፍ እያለች የማርኮንን ሀሳብ እንዲሰረዝ እያረገች ነው። ምክንያቱም ጌዲዮንን የእነሱ ቡድን እንዲሆን እንዲፈል ስለምፈልግ ስላዩ ያለውን ነገር እኔ አጣርቼ እነግርሃለሁ፣ ግን ደግሞ በምላሹ አንተ ለኔ የምታደርግልኝ ነገር አለ ብላ ጌዲዮንም አሳምነዋለች። ጌዲዮን በሀሳቧ ተስማምቷል። እሷ በምታደርግለት ምላሽ እሱም ደግሞ እንግዲህ የሚውልላት ሁኔታ እንዳለ ተናግራለች። በዚህ ሀሳብ ተስማምተው መነጋገሪያ ርዕሳቸውን እኑም ብቻ አድርገዋል። ይህም ሆኖ ምንድነው የነጆሴን አድራሻ ለማግኘት ሲባል ነው። ብቻ ይሄ ሁሉ ግፍ በደል የገደለው ልጅ እህቱ ልጅ እንደሆነ ያቺ ሲፈልጋትና ሲመኛት የነበረችው እህቱ ትንሿ እንደሆነች ባወቀ ጊዜ መቼስ በራሱ ላይ ምንም አይነት ይቅርታ ሆነ ምሕረት የሚኖረው አይመስለኝም። እሱ የሚፈልጋት እህቱ ከጎኑ ተቀምጣ አለመተዋወቅ፣ እሷን ፎቶ ይዛ እሱን ፎቶ ይዞ፣ ግን ደግሞ ሁለታቸው ጋር ያለው ፎቶ ተመሳሳይ ፎቶ ነው። ይህ እውነት የወጣ ቀን እንግዲህ ብቻ ምን ሊሆን እንደሚችል እጅግ በጣም ከባድ ነው። በዛ ላይ እንግዲህ መቅዲና ባቢ እንዲሁም ደግሞ ቅድስት አብረሽ ሆነው አንድ ሀሳብ አምጥተዋል። ባቢ በምን መንገድ ነው ትንሿን የተዋወቃት? ስለዚህ በዛ መንገድ መጀመሪያ የተዋወቁበትን ቀን አሁንም መልሶ እንደዛ ቢተዋወቃት እንዳዲስ ምናልባት ይሆናል ፍንጭ ልናገኝ እንችላለን በሚል ሀሳብ ተስማምተዋል። ባቢም እንግዲህ አበባ ሰጥቼ ሊተዋወቁ ቸኮሌት አበባ ሰጣለሁ ለአንዳንድ ላስቸገሩ ሴቶች እያለ ነው። በዚህም የተነሳ እሱን አበባ ዛሬ እንዳዲስ እንዲሰጣት ተስማምተው እነሱ እቅዳቸውን አቅደው መቅዲን ልትቀርባት ሆነ ልታያዝ ስለማትፈልግ በቅድስት በኩል እንድትመጣ ቅድስትን ወደ ትንሿ ልካለች። ኢዛናም የሆነ ቦታ ደርሼ ልምጣ ብሎ ከቤት ወጥቷል። ምክንያቱም በኑ ምክንያት ትንሿ አስቀይመዋለች። እጅግ በጣም ስለከፋው ተናዶባትና መናቷ ጥሏት ወጥቷል። በዚህን ጊዜ ቀድማ እንደርሳለች። ቀድማ ከደረሰች በኋላ እነ ቅድስትና እነኑ አንድ ሰው ሆነው ሴራ እያሴሩባት እንደሆነ ተናግረው እነሱ ቢጠሩሽ አንድም ሰው ከዚህ ቤት ላይ ላገኝሽ ቢልሽ ማንንም እንዳታገኝ ለህይወትሽ አደጋ ነው ብላ ቀድማ ሞልታታለች። ትንሿን ምን አዲስ አለ ባለቻት ጊዜ የነገርሽ ነገር እውነት ነው፣ ብዙ የሚያሳምኑ ነገሮችን ተመልክቻለሁ። በዛ ላይ ደግሞ ኢዛና እኔ ላይ መጮህና መጨቃጨቅ ከጀመረ ውሏል። ከኔ ጋር ፍቅር ቀንሷል። እሷን ግን አንድ ቀን በክፉ ዓይንም እንኳን ተመልክቷት አያውቅም። ይህ ከማስከባታል ያልሺ ነገር ልክ ነው፣ ስሜት ይሰጣል ብላታለች። ልክ ባልሆነም እንዴ በፎቅ ላይ ራስሽን ከተጠሽ ለዚህ ደረጃ የደረሽው ምስኪን እህት፣ ከዚህ በኋላ ማልቀስ የለብሽም። አሁን የት ናቸው ስትል እሷም እንደወጣች ሰላም እንደወጣች ነግራታለች። እና እንዲም ሰው አሁን እነ ቅድስት ምናምን መተው እናገኝሽ ካሉሽ በጭራሽ እንዳትወጪ ብለዋታል። አዩ ይሄንን መርዟን ከበተነች በኋላ እዛው ተደብቃ ቅድስት እንግዲህ ትንሿን ልታናገር ሄዳለች። ቅድስት ትንሿን ልታናገራት ሄደች ጊዜ ቅድስትን ባለመርሳቷ እጅግ በጣም ደስ ብሏታል። አረሳሽኝም አይደል? በጣም ጭንቆኝ ነበር። ምን ትኛለሽ እያለች ነበር። ጓደኛ አይደለሽ እንዴት እረሳሻለሁ ብላለች ትንሿ። እናም እንግዲህ ሰላም ከተባባሉ አንዳንድ ነገር ካወሩ በኋላ እባክሽ የሆነ ቦታ ደርሳ ይሄን እናውራ ብላት ነበር። የትም አልሄድም ብላ ትንሿ እንዲህ ስትላት በስተመጨረሻ እባክሽ አንዳንድ ላንቺ ልታስታውሽ የሚረዱሽን ነገሮች ላስታውስሽ እፈልጋለሁ፣ ላሳይሽ እፈልጋለሁ፣ ልነግርሽ እፈልጋለሁ እና እባክሽ ነው ከኔ ጋር ብላት ነበር። ግን ደግሞ ትንሿ የኔ ሀሳብ ስለሞላት ቀድሞ በጭራሽ ያንን ላረግ አልችልም፣ የትም አልሄድም፣ ሌላ ጊዜ ብላታለች። እባክሽ ካንቺ የምፈልገው 5 ደቂቃ ብቻ ነው፣ ከዚህ የበለጠ አልሻማሽም ብትላትም አይ ስራልኝ የትም ልሄድ አልችልም ብላ ግግም ብላ እምቢ ብላለች። መቅዲ ቅድስት የተሻላትን ያህል ለመናታለች። ግን ደግሞ ትንሿ አልፈልግም የትም አልሄድም ብላ ያዩን ሀሳብ አምና ወደ ቤቷ ገብታለች። በርም ዘግታባታለች። ቅድስት ተናዳና አዝና ተመልሳለች። በዚህን ጊዜ እንግዲህ አዩ ደስ ያደረግሽ አሁን እኮ ከኑ ጋር ሆነው አንድ ላይ እነሱ ልታሳይሽ ነው፣ እኑና ኢዛናን አንድ ላይ ልታሳይሽ ነው።
ልናስታውስ ልናግዝሽ ነው እያሉ ቤት ማንም የለም አይደል ብላ ወደ ቤት ይዛት ገብታለች። ከዛስ በኋላ አዩ በትንሿ ላይ ምን ልታረግ ትችላለች የሚለው በቀጣይ ክፍል የምንመለከት ይሆናል። ለዛሬ ነበረን ቆይታ ይህን ይመስላል።